ሳሌሞ እንዴት አደርሽ? አማን ነው? እንኳን አደረሰሽ። እንኳን አደረሰሽ። ሰላም ነው? እሺ እኔ እንጀራ ይዣለሁ። ያራምቤ እንጀራ አለ፣ ዳቦ አለ። ሌላ ምን እናምጣ? ሽንኩርት፣ ሚጥሚጣ ዳቦም ይዣለሁ። ዳቦ አንስተናል። ሌላ ምንድነው? አረቅቤ አያስፈልግም። ጥብስ ምናምን ነው የምንሰራው። መጥበሻውስ? አሪፍ ነው። እኔ አሁን በቃ ወደ መኪና ውስጥ እየገባው ነው። ዮዮ ላነሳው ነው። በእናታችሁ በፍጥነት እንግዲህ ቶሎ ብለን እንድረስ እና የት ነው የምንገናኘው? አድራሻውን ልኬልሃል። ዴቭ ቅርጫውን ሙሉ ነው የምትወስደው አይደል አንተ? በቃ እሺ ላንተ ሙሉ ነው። አይ ቲንክ ብሩክ ግማሽ ቅርጫ ነው መግባት የፈለገው። ለብሩክ ግማሽ ቅርጫ እንይዝለታለን። ኦኬ ያው ዳቦውን ፒክ አድርጓል። ኤፍ ይሄ ነው ሚጥሚጣ እኮ እንዴ? አይደለም ሽሮ ነው። አንድ አይነት ነው ከለሩ። በቃ ሚጥሚጣውን ያዘው። የጤፍ እንጀራ አለ እዚህ ጋር ይበቃል። የጤፍ እንጀራ ወይስ እንጀራ? ያዛጋም አለ። ሌላ ምንድነው የሚያስፈልግ ነገር? ቴሪና ሳህን ያስፈልጋል አይደል? ሳህን ፕሌት ያዝ። ይሄው እናወራርዳለን እሱ አሁን መተ እናወራርዳለን ትላለን። ሰለሞን እንኳን በሰዓቱ ተገኝቶ በ2018 እቅዴ ቀጠሮ ማክበር ነው። ኦን ታይም መገኘት በቃ አይዞህ በሬዋ መልካም ለዓመት በዓል የበሬ እርድን የመጣ ነው። ከዚህ ግሩፕ ጋር በየአውዳመቱ እንመጣለን። ለፋሲካ፣ ለአዲስ ዓመት እንዲሁም ደግሞ ለልደት በዓል ዛሬ እንደምናደርገው እንመጣለን። የበሬው አቅም 400 ፓውንድ ነው። የገዛነውም $2000 ነው። ምናልባት እንግዲህ ሲከፋፈል ምን ያህል እንደሚሆን አላቅም። ስጋውን ስናየው በእውነት ትልቅ ስጋ ነው። I hope በቂ ይመስለኛል። I would say probably half of our customers for the beef are Ethiopian. We don't sell any lamb. How many lambs or beefs you sell per year for Ethiopians? I'm thinking about 150 or so. 150? Yeah. All right. Today is our Christmas. Yes. Do you have anything you say today like you wish for Ethiopians? Well, Merry Christmas to አታመት ሆነን እንግዲህ እንደዚህ ባጋጣሚ በስራ ከምንሰራ ሰዎች ጋር ለምን ሰይፎ እየሄድን ስጋ ከምንገዛ ለምን ፍሬሽ ስጋ እየገዛን አንበላም ከሚል ነገር በቃ ሁሉ ጊዜ አመት በዓልን እየጠበቅን ብቻ ሳይሆን በ3 ወር አንዴ ምናምን ስጋ ልክ አመት በዓልን በተመለከተ እንሰበሰባለን። ከዛ ግን በቃ ያው ስጋ ስንፈልግ ሁላችን ፋሚሊ ያለን ሰዎች ስለሆንን እየመጣን ፍሬሽ ያው አገራችን የሚያስታውሰን ፍሮዝን የሆነ ከምን በላይ ያለን እየመጣን እየተሰባሰብን እንድናል። የመጀመሪያ ጊዜ ነው ለዚህ ጋር መምጣት አንተ እና እንግዲህ እንዴት አየው ብረቱን ጨዋታውን እንዴት አየው? አሪፍ ነው፣ በጣም አሪፍ ነው። ጨዋታው ብቻ ሳይሆን አስተራረዱን በጣም ነው የሚገርመው። የመጀመሪያ ጊዜ ነው ሳይ እንደዚህ እና ጥይቱ ምናምን በጣም ያስደነግጥ ነበር እና አሪፍ ነው። ደስ ያ አገር ቤት እንዴት ነው ግን የሚታረደው? አሁን እዚህ ያየውንና አዲስ ስለሆን ካንተ የአገር ቤት አተራረድ ደግሞ እንዴት ነው እዛ የሚደረገው? በሌሊት ተነሳና በሌሊት ተነስቶ በቃ ሰው 4 ሰዓት 5 ሰዓት ጨርስበታል አንድ በሬ አርዶ ለመክፈፍ እና በቃ ደስ የሚል ሴሪሞኒ አለ። ጠላው ጠጁና ጠጅ እንኳን እዚህ ማለ አይ ቲንክ አይፈጥ ነው ሲታረድ እዛ ማለት እንደዚህ በጥይት ተመቶ ነው መጀመሪያ ወይስ በምን መንገድ? በምሳር የነ መጥረቢያ አለ አይደለ? በመጥረቢያ ልክ ግንባሩን ይመታል ማለት ልክ ከወደቀ በኋላ ትንሽ የነ ፌንት ያደርጋል ማለት ያ ይባረክና ያው የጥይቱን በባህላዊ ስቀይረው በመጥረቢያ ተመቷል። እንደዛ ነው። ኦኬ ሌላ እንደዛ ነው የሚያደርገው። ቅዱሴ
እንዴት ነው ከዛ የተለየ ነገር አለ ሀገር ቤት እንዴት ነው ሴሬሞኒ የሚታረደው ማለት እኔ እዚህ ሀገር ስለቆየው ብዙ ሳሯን አላቅም ነው እሱ እኔ አውቃለሁ በደንብ ያሱ የኖረበት አካባቢና እኛ የኖረበት አካባቢ የተለያየ ስለሆነ እኛ ወደ ጎጃም ነው እና እንደዚህ ሀገር ልጅ የክፍለ ሀገር ልጅ ነኝ ደግሞ በጣም ይመቻል እዛ በመጥረቢያ ተመጥቶ ነው እንደዛ አስናበል አስናገናዬ አስናበል አስናገናዬ አስናበል ደስ በሚል ሁኔታ ነው የማከብረው ልጄም እንግዲህ የመጀመሪያ ጊዜ ነው ቅርጫ ስካፈል ሲያይ አይ ቲንክ በሬውንም የመጀመሪያ ጊዜ ነው ያየው አሁን አንድ ሙሉ መደብ ወስድና ከሌላ ፋሚሊ ጋር ነው ሼር ማድረገው ከዛ በኋላ እንግዲህ ያው ወደ ቤት ሄድና ከልጆቼ ጋራ እነሱ ጥብሱ ምናምን ነው ይበሉት እኔ ደግሞ ትንሽ ጥሬዋን ጎረድ አደርግላታለሁ በዚህ መልኩ አከብረዋለሁ እንግዲህ ገና 2018 ገና መግባቱ ነውና ይሄ የመጀመሪያ ቅርጫ እየወሰድኩ ነው ያው እንደተለመደው በአመት 2-3 ጊዜ በግሩፕ መተን እዚህ ስጋ ይዘን እንሄዳለን ይሄ ገና መጀመሪያው ነው ከዛ ደግሞ ፋሲካ ከዛ ደግሞ ሴፕቴምበር ላይ አለ በአመት 3 ጊዜ እየመጣን በሬ እናርዳለን እንግዲህ በዚህ ሀገር ተወዳጅ የሆነው አንገስ የሚባለውን በሬ አይነት ነው የምናርደው ይህም ጣፋጭና ብራውን የሆነ ስጋ ነው በሬውን ለ8 ነው የምንከፋፈለው ከዚያ በኋላ ያው እንግዲህ 8 ሆነን ግማሹን ሙሉ ቅርጫ ይወስዳል ግማሽ ቅርጫ ይወስዳል ኤኒዌይ ለ8 ነው የምንከፋፈለው እዚህ ሀገር ብዙ ጊዜ ቴክኖሎጂው ስላለ በሬውንም በትንሽ ጊዜ ውስጥ ነው ከፋፍለው የሚያስቀምጡት የሰው አቅማቸውም በአንድ ሰው ብቻ ሳይሆን በ4 በ5 ሰው ሆነው ነው በአንድ ሰዓት ውስጥ ይጠናቀቃል ኢትዮጵያ ምናልባት የቅርጫ ሁኔታ ትንሽ ጊዜ ይወስዳል ቢሆንም ግን እዚህም ሆነ እዛ ኢትዮጵያም ሆነ እዚህ ፍቅሩ እንዳለ ነው ባህሉ እንዳለ ነው አሜሪካንም ሆነ ሲያትልም ሆነ ኢትዮጵያም ሆነ ባህሉ እንዳለ ነው አብሮ መብላት አብሮ መጠጣት እንዳለ ነው በእውነት ማንም ሰው አይኑ ያየ በሬ በጥይት ተመቶ ሲሞት ደስተኛ አይደለም ከዚያም ደግሞ በባህላችን መሰረት አምጥተን እንባርካለን 2 ጊዜ ሞታል የሚባለው ለዛ ነው አንድ ጊዜ በጥይት ተመቶ ይወድቃል ከዚያ ተጎትቶ ይመጣል ከዚያ በኋላ እኛም እንባርካለን እና ትንሽ ሞትን ማንም ሰው አይወድም ግን ያው በደስታ እንቀይረዋለን ብዙ ጊዜ
የኢቢኤስ 3ቱን ቻናሎች ማለትም ኢቢኤስ ኤችዲ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለ መቆራረጥ መከታተል ይችላሉ ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ ለበለጠ መረጃ ድረገጻችንን ይጎብኙ ኢቢኤስ ቴሌቪዥን